የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ 150 ሚሊዮን ዩሮ ወጪ በማድረግ አንድ ተጫዋች ለማስፈረም የፊታችን ማክሰኞ እንዳሰቡ ትናንት ተናግረው እንደነበረ ይታወሳል። እንደምታውቁት ለሪያል ማድሪድ ፕሬዝዳንትነት እየተወዳደሩ ይገኛሉ ፍሎሬንቲኖ ፔሬዝ። ትናንት በሰጡት ሐሳብም አንድ ጋላክቲኮ በጣም ምርጥ የሆነ ተጫዋች በሻምፒዮንስ ሊጉ ከሚሳተፍ ክለብ 150 ሚሊዮን ዩሮ ወጪ በማድረግ እገዛለሁ ሲሉ ሐሳባቸውን ሰጥተዋል። ፍንጭ ለመስጠትም ጥረት አድርገው ነበር። ትናንትና ትልቅ ችሎታ ያለው ጋላክቲኮ ነው፣ በፕሪሚየር ሊጉ አይጫወትም ነው ያሉት። ወጣት አማካይ ነው። ከዛ የተለያዩ ስማቸውን መጥራት ጀምረው ነበር። ለምሳሌ ሚሼል ኦሊሴን ጠርተዋል። ሃሪኬን፣ ጀረሚ ዶኩ፣ ሃላንድ አይደሉም ሲሉ ሐሳብ ሰጥተው ነበረ። ነገር ግን ዛሬ በወጡ መረጃዎች መሰረት ትናንት አንድ ተጫዋች ስሙን ጠርተውት የነበረው ሚሼል ኦሊሴ ይህ ተጫዋች ነው የሚሉ መረጃዎች አሁን በስፋት እየተዘዋወሩ ይገኛሉ። ፋብሪዚዮ ሮማንን ጨምሮ በርካታ ታማኝ ምንጮች አስቀድሞ ፕሮፖዛል ተሰርቶ ለዚህ ተጫዋች 150 ሚሊዮን ዩሮ ገደማ ለመክፈል ማቀዳቸው ነው እየተነገረ የሚገኘው። የፊታችን ማክሰኞም ለባየር ሙኒክ ይፋዊ ጥያቄ ያቀርባሉ ተብሎ ይጠበቃል። ታዲያ በግንቦት ወር ላይ የባየር ሙኒኩ ፕሬዚደንት ሚሼል ኦሊሴ ከማይሸጡ ተጫዋቾች መካከል አንዱ ነው ብሎ ነበር። 200 ሚሊዮን ዩሮ እንኳ ቢቀርብልን ተጫዋቹን ለመሸጥ ፍቃደኞች አይደለንም ሲሉ ተናግረው ነበር። አሁን ግን የሪያል ማድሪዱ ፕሬዝዳንት የፊታችን ማክሰኞ ለዚህ ወጣት ፈረንሳይ ተጫዋች 150 ሚሊዮን ዩሮ ወጪ በማድረግ ጥያቄ ለማቅረብ መዘጋጀታቸው ተነግሯል። በጣም ይገርማል። ያው በፓላስ ቤት በደንብ እናውቀዋለን ሚሼል ኦሊሴን። ራሱን ያሳደገበት መንገድ ግን እጅግ በጣም አስደናቂ ነው። አሁን ዓለም ላይ ከሚገኙ ድንቅ ተሰጥኦ ካላቸው ወጣት ተጫዋቾች መካከል አንዱ ነው ሚሼል ኦሊሴ። ስለዚህ ፕሬዝዳንቱ ያሉት ተጫዋች ሚሼል ኦሊሴ ነው በሚል በርካቶች ሐሳባቸውን እየሰነዘሩ ይገኛሉ። ስለዚህ ተጫዋች ምን ትላላችሁ? በቀጣይ ማረፊያው ሪያል ማድሪድ ሊሆን ይችላል ብላችሁ ታስባላችሁ? እስኪ ኮሜንት ላይ ሐሳባችሁን አጋሩን። ሰበር መረጃ፣ ፍሎሬንቲኖ ፔሬዝ እናስፈርመዋለን ያሉት ተጫዋች ማይክል ኦሊሴ መሆኑ በአሁኑ ሰዓት ታውቋል። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ በሪያል ማድሪድ ታሪክ እጅግ ውድ የሆነውን የ150 ሚሊዮን ዩሮ የዝውውር ጥያቄ ለአንድ ተጫዋች ማክሰኞ ሊያቀርቡ መሆናቸው መናገራቸው ይታወሳል። ታዲያ በርካቶችም የራሳቸውን ግምት ሲሰጡ ቆይተዋል። ነገር ግን ይህ ተጫዋች በአሁኑ ሰዓት ማይክል ኦሊሴ መሆኑ ተረጋግጧል። ባየር ሚኒክም ተጫዋቹን 200 ሚሊዮን ዩሮ ቢሆን እንኳን አንሸጥም ማለታቸው ይታወሳል። ነገር ግን ፍሎሬንቲኖ ፔሬዝ በ150 ሚሊዮን ዩሮ ይፋ የዝውውር ጥያቄ የሚያቀርቡለት ተጫዋች ማይክል ኦሊሴ መሆኑ ታውቋል። This is why the best players play for Real Madrid, man. This is the Real Madrid. Guys. ፍሎሬንቲኖ ፔሬዝ ማለት በአናታችን ላይ የተሽከረከረ ነው። ማይክል ኦሊሴ እንግዲህ ተጫዋቾች ውስጥ አንዱ ነው የተባለ ነው። ጋላክቲኮ ሊሆን ከሚችሉ ተጫዋቾች ውስጥ ለምን እንደሆነ ደግሞ ላስረዳችሁ። በጣም ቅርብ የሆኑ ጋዜጠኞች ናቸው። ጆሴ ፌሊክስ ዲያዝ እና ዲያሮ ኤስ ጋር የተገለጸ ይገኘው ይሄ ነገር እና ማድሪድስ የሚድፊልዱ ጉዳይ ምን ያደርገዋል ላላችሁ፣ ማቴዎስ ፈርናንዴዝ ዛሬ ኮኔክት ይደረገ ነው ከኛ ጋር በዲያሮ ኤስ መሰረት ጆዜ ሞሪኒዮ ይፈልገዋል የተባለ ብሩም ቀነስ ያለ ነው የሚሆነው። የሚገርም ሚድፊልደር እናገኛለን በዛውም ያህል። ነገር ግን ኦሊሴ እንዴት ሴንስ እንደሚሰጥ ልንገራችሁ። ትላንትና ወዲያ ምን ብያችሁ ነበር ትዝ ካላችሁ? ሮድሪጎ ከሱ ውስጥ እንግዲህ ራሞን ዳሞን አልቫሬዝ በገለጸው መሰረት እንግዲህ በጣም ቅርብ የሆነ ሪያል ማድሪድ ጋዜጠኛና ማርካ ውስጥ የሚገኝ ሮድሪጎ እንግዲህ የሞሪኒዮ ፕላን ውስጥ የለም ሲባል ተወርቶ ነበር። ገምታ 6 ጨዋቾች ነበር ጠሩላችሁ፣ ግን ሮድሪጎ ላይ አስመሩልኝ ራይት ዊንገር እንደመሆኑ ማለት ነው። እና ማድሪድ ቤት እንደሚታወቀው ማስታንቶ ነው ሙሰት ሊሄድ ወይ ደግሞ ለመሸጥ አስበዋል። ከዛስ በቃ በዛ በኩል ሊቀር የሚችለው ብራሂም ዲያዝ ነው። ከነገና ደግሞ አርዳ ጉለር ነው በቀኝ እያወጣ ማጨው የሚችለው። ናቹራል ፖዚሽናቸው ደግሞ አይደለም እንዳየው ሴንትራሊ ናቸው እነሱ አሪፍ። ስለዛ ራይቲንግ ቤዚክሊ ክፍት ነው። ዴዚሬ ዱዌ በጣም ሲባል የነበረው ትላንትና ለዛ ነው። ግን ደግሞ ማይክል ኦሊሴ ጆሴ ፌሊክስ ዲያዝ ገልጾታል። በጣም ታማኝ ጋዜጠኛ ነው። ባይዚ ነገሩ ሌላ ታሪክ ውስጥ ገብቷል ጋይስ። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ 150 ሚሊዮን ዩሮ አውጥቼ በሪያል ማድሪድ ታሪክ ውዱን ዝውውር አድርጌ ትልቁን ሱፐርስታር አመጣላችኋለሁ ያሉት የባየር ሙኒኩ እንግሊዛዊ ማይክል ኦሊሴ ነው በማለት ፋብሪዚዮ ሮማኖ እንደዚሁም ደግሞ ፌሊክስ ዲያዝ ታማኙ የቴሌግራፉ በርትም እየዘገቡት ይገኛሉ።
ፍሎሬንቲኖ ፔሬዝ በትላንትናው ዕለት 150 ሚሊዮን ዩሮ አውጥቼ ውዱን ተጫዋች ሱፐርስታሩን አስፈርምላቸዋለሁ፣ ነገር ግን ማንነቱን አልናገርም ብለው ነበረ። የማይክል ኦሊሴ ስምም ሲጠቀስላቸው ፈጽሞ አይደለም በማለት የካዱት፣ ነገር ግን በሚስጥራዊነት የተያዘው ተጫዋች ራሱ ማይክል ኦሊሴ ነው እየተባለ ይገኛል። ይሄ ዝውውር ወደ ሪያል ማድሪድ የሚሳካ ከሆነ ምን አይነት ጥምረት ከኪሊያን ምባፔ እና ከቪኒሲየስ ጁኒየር ጋር የሚፈጥር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። በነገራችን ቀጣይ ዓመት ማለት ነው ማርያምን ላሊጋ ሰርሼ ነው ኦሊሴ ማድሪድ ከመጣ ባርሳ ማድሪድ ጨዋታ አንድ ነው የማይመልጠኝ። ማለት እዚህ ጋር ጀማው በቃ ቧንቧ ሰራላችኋለሁ፣ እዚች ጋር ዞር ስትሉ ባንክ ሁላችሁም ትበደራላችሁ። ምን ይላል ፖለቲካ ጀለስ ገጭ ብሎ ኦሊሴን በ150 ማለት ነው በ200 አንሸጦም ያሉትን ተጫዋች ማን በዚህ ጋር ኦሊሴ አለ፣ እዚህ ጋር ምባፔ አለ ምናምን፣ ከዛ ቪኒ ምናምን፣ ከዛ ሮድሪን መሃል ላይ ኧረ በስመ አብ ኳስ ነው የምናየው። ቀጣይ ዓመት ባርሳ ማያዳምጠም ላሊጋ ግን ይሄን ዝውውር ካሳኩት ስንጀምር እንግዲህ ወደ ማይክል ኦሊሴ ጉዳይ እንደሰማችሁት እንግዲህ ትናንትና መጀመሪያ አላስፈርመውም አለ ፍሎሬንቲኖ ፔሬዝ በጭንቅላታችን ሲጫወትብን፣ ከዛስ ዛሬ ሲወጣ ደግሞ ከኔቬስ ከቪቲኛ እና ከኦሊሴ አንዳቸው ነው ተባለ። ከዛስ አሁን ደግሞ ሲራገጥ ደግሞ ስለ ኦሊሴ ነው ጉዳዩ ያለው፣ ለኦሊሴ ለማቅረብ ይሄዳል ተባለ። ከዛስ ምን ተፈጠረ? 150 ሚሊዮን ዩሮ እንግዲህ ይቀርባል ብሎ ሲጠበቅ ባየር ሙኒኮች ለ200 ሚሊዮን ዩሮ እንኳን አንሸጠውም ሲሉ ገልጸዋል ማለት ነው። እና ደግሞ ይህ የተፈጠረው ዋይዜ ቀደም ብሎ ነው። ቀደም ብዬ አውቄ ነበረ። እንዴት አወቅ ብትሉኝ እንኳን እኔ ትናንትና አይደለም ሳለ ነው ፔሬዝ እንጂ የአንድ ወር በፊት እዚህ የሚላችሁ ከሆነ ስቱትጋርትን ለማየት ከባየር ሙኒክ ከስቱትጋርት ያደረጉት የዲኤፍቢ ፖካል ፋይናል ጨዋታ ነበር። ትዝ ካላችሁ እዛ ማን የተገኘው? ሞሪኒዮ ነበር የተገኘው። ሞሪኒዮ ከተገኘ በኋላ ስለ ኦሊሴ ለማየት ነው የመጣው ተብሎ ነበር። ኦሊሴን ተመችቶት ነበር፣ እሱ አይቶት ነው ሄዱ። ከዛም ግን ደግሞ የባየር ሙኒኩ ፕሬዚዳንት ሆነ ተጠይቆ ነበረ ስለ ኦሊሴ የምትላለች ሲባል ለ200 ሚሊዮን እንኳን ዩሮ አንሸጠውም ሲል ተናግሮ ነበረ። ነገር ግን አሁን ያለው ጉዳይ እንደምታዩት ነው። እንደዚህ ለ200 ሚሊዮን ዩሮ እንኳን አንሸጠውም እያሉ ነው። ነገር ግን አሁን ያለበትን ጉዳይ ልንገራችሁ። ባየር ሙኒኮች እንደለመዱት ነው፣ የድሮ ነገር ነው እያራመዱ ያሉት። ትላልቅ ክለቦች ከእንደገና ያው ባየር ሙኒክ ትልቅ ክለብ ነው እንደሚታወቀው፣ one of the best clubs in the world። ግን ደግሞ ሪያል ማድሪድ አት ዘ ቶፕ ነው ሁሌም ቢሆን። ግን ደግሞ ያኔ በፊት እዚህ ከሚላችሁ ከሆነ ሮበርት ሌቫንዶስኪን ፍሎሬንቲኖ ፔሬዝ ይፈልገው ነበር በፊትና እሱን ለማምጣት በተደጋጋሚ ሞክሯል፣ በቤንዜማ ለመተካት ይባላል ብዙ ጊዜ ያኔ ሲወራ ማለት ነው። እና ባየር ሙኒኮች ድርቅ ብለው ችክ ማለት ይወዳሉ፣ ታውቁታላችሁ። ሪበሪ ወደ ቼልሲ ትዝ ካላችሁ እንደዚህ ብዙ ተመሳሳይ ልጠሩ ትችላላችሁ። ኡፓሜካኖም ሊለቅ ነበረ፣ ከዛስ ያዙት ላሲዝን ትዝ እንደሚላችሁ ብቻ ብዙ እንደዚህ መያዝ ይወዳል ባየር ሙኒኮች። ኔጎሽየብል የሚሆኑ ሰዎች አይደሉም፣ ቲማቸውም ትልቅ ሰው ነን አይገስ። እና የኦሊሴን ጉዳይ ማድሪድ እንዴት ነው ሊያሳካው የሚችለው? አንድ ቻንስ ብቻ ነው ልንገራችሁ፣ ማይክል ኦሊሴ ማሳመን። ኦሊሴ እንዲለቅ ካሳመኑት ነው ሊሳካ የሚችል። ካለበለዚያ ምንም ያህል ብር ብታቀርብ ሪጀክት የሚያደርገው ከሆነ ሰውየው ዋትስ ዘ ፖይንት አልገባኝም። ብቻ ከ200 በላይ ደግሞ ይሄዳል ብዬ አላስብም። 150 ሚሊዮን የመጀመሪያው ነው ተብሏል። እኔ እንደውም የገረመኝ እሱ ነው። ገና የመጀመሪያው ነው፣ እስከሚቻለው ድረስ እንሄዳለን አይነት ቫይብ ነው ያዘው ፔሬዝ። ያደርገዋል ወይ እስቲ የምናየው